መዞሩን የዋርካሽ መስፋፋት የግንባሽ ማማሩን የዋርካሽ መስፋፋት የግንባሽ ማማሩን አረጀሽ እያሉን ሰዎቹ ሲያሞሽን አረጀሽ እያሉን ሰዎቹ ሲያሞሽን ሙሽራ ነሽ ጎንደር ይሰፋል ልብስሽን ሙሽራ ነሽ ጎንደር ይሰፋል ልብስሽን ታይደማም 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 ዋላ ያሳደገን እያበላ ገብስን ሀዲያ መሐመድ ባላለው የጎንደር ከተማ ምግብ ዋስትናና ሴፍቲኔት ጽህፈት ቤት ኃላፊ ነኝ። እንግዲህ በከተማችን ያለው የምግብ ዋስትናና ሴፍቲኔት ፕሮግራም ምን ያህል ተጠቃሚዎችን እያስተናገደ ይገኛል? የምግብ ዋስትና ተጠቃሚዎችን እያስጠቀመ ያለ እንግዲህ አንደኛ ሁለተኛ ዙርና አሁን የተጨማሪ ካለው ጋር ከ51 ሺህ በላይ ተጠቃሚዎችን እያስጠቀመ የሚገኝ ፕሮጀክት ነው። ምግብ ዋስትና ስንል 5 ስራዎችን ይዞ የሚንቀሳቀስ ነው። አሁን ዛሬ እያያችሁት ያላችሁት የገነት ተራራ እርከን ስራ እንግዲህ በሄክታር ደረጃ ነው። እንግዲህ 9.3 ሄክታር እያያችሁ ነው። እርከኖች እየተሰሩ ጉድጓዶች እየተቆፈሩ ያለበት አለው። ይችን ገነት ተራራን ጥቅል አረንጓዴ ማልበስ አንዱ ስራችን ነው። ስለዚህ እዚች ተራራ ላይ እንኳን 2 እና 3 ስራዎችን ይዘን ነው የምንቀጥለው። እንደ ከተማ ሁሉም ቦታ ላይ ያሉ ተራራዎች፣ ሁሉም ቦታ ላይ ያሉ የአፈር የተበሉ ቦታዎችን አረንጓዴ ማልበስ ትልቁ የኛ ዋና ስራችን ነው። ይሄን ስንል 5 ስራዎቹ ላይ የተፋሰስ ስራዎች ነው አንዱ፣ ግሪን ነው ሁለተኛው፣ ሶስተኛ የደረቅ ቆሻሻ አሰባሰብና አወጋገድ ነው፣ አራተኛ የከተማና መሰረተ ልማት ነው፣ አምስተኛ የከተማ ግብርና ምቹ ሁኔታ መፍጠር ነው። ስለዚህ ይሄን ስንል ይሄ መሬት ብዙ ነገርን ይይዛል። አሁን እንዳያችሁት እንግዲህ በ15 ቀንና በ20 ቀን ውስጥ ነው ይሄን ያህል ስራ እየተሰራ ያያችሁት። እኛ እንግዲህ እስከሚያዚያ ሙሉ በሙሉ ወደ ጫፍም ወደ ላይም ያለን እንጨርሳለን ብለን ነው ያዝነ። እርከን እንደምታውቁት ከሚያዚያ በኋላ ግንቦት 1 ጀምሮ አይሰራም። ዝናብ ይመጣል፣ የመንሸራተት ባህሪ ስለሚመጣ ያነ ምንድነው የተሰራውን የችግኝ ተከላ ዝግጅት፣ ችግኞችን የመትከል የደን ተክሎችን የማስተካከል ስራ እንሰራለንና ኔክስት ደግሞ የቀሩትን እየሄድን የምንጨርስባቸው ስራዎች ናቸው። ይሄ ዋናው አላማ በተለይ አሁን ያለው የሙቀት ልቀቱን ለመቆጣጠር ሁሉንም በደን መሸፈን አንዱ ስራችን ነው። ይሄ ስራ ደግሞ ሁሉንም እያየው ከሆነ ከላይ እስከታች ያለው አመራር፣ ህብረተሰቡ፣ የሴፍቲኔት ተጠቃሚው በደስታ ነው እየሰራው ያለው። ምክንያቱም ብዙውን እያያችሁት ከሆነ ተወላጁ ይሄን ተራራ ይሄን የተራቆተ መሬት አለምልሞ አይቶ አረንጓዴ አልብሶ ማየቱ ደስተኛ ነው የሚያደርገው። ይሄ አንዱ አሻራችን ነው። ስለዚህ እንደ ከተማም ትልቅ ስራ እየሰራንበት ያለው ትልቁ ስራችን ይሄን ስራ ስንሰራ ከተማ ግብርና ባለሙያዎች አጋዥ ነው። ከቅየሳ ጀምሮ የተለያየ ስራዎችን ሙያዊ በተደገፈ ስራ ነው እየተሰራ ያለ። ይሄ ማለት አጋር አካላት ጋር ጥሩ ግንኙነት መኖሩ አንዱ ማሳያ ነው። ከዚህ በፊት ታውቁታላችሁ አርባቱ እንስሳ የነበረን ተራራ አልብሰን አረንጓዴ ሆኗል። አዝዞም እንደዚሁ። እዚህ አሁንም ቢሆን ሁሉ ቦታ ላይ ያሉትን እየሰራነ ውጤት ይኖርናል የሚል ነገር አለ። እንግዲህ ከተፈጥሯዊ ስራው ባሻገር የፕሮጀክቱ ተጠቃሚዎች ደረጃ ነው እንዴት ሊገለጽ ይችላል? ምን ያህል ተጠቅማችኋል? የፕሮጀክቱ ተጠቃሚዎች ህይወት በመቀየር ረገድ ፕሮግራሙ ምን ያህል ውጤት ነው ማለት ይቻላል? ኦኬ፣ አሁን ትልቁ ነገር ሰዎቹ ተለወጡ የምንለው በአስተሳሰብና በአመለካከት ሲቀየሩ ነው። አንደኛ ስራን ባህል አድርገው መንቀሳቀሳቸው፣ ሁለተኛ ቁጠባን ባህል ማድረጋቸው፣ ሶስተኛና ዋናው ነገር ሰዓት ባህል ማድረጋቸው ነው። ሰዓት ባህል ከሆነ የቁጠባ ባህል ከሆነ የስራ ባህል ከሆነ ውጤት አምጥተዋል። አንዲት እናት ስለ ስራ ካወቀች መስራትና መለወጥ እንደምትችል ታውቀዋለች። ከሰራች መቆጠብን ትማራለች፣ ከቆጠበች መለወጥን ትማራለች። አሁን የኛ ዋና አላማ የምንሰጣቸው ማቋቋሚያ
አለቻቸው የሚቋቋሙባትን ብር ይዘው በተጨማሪ የሚሰሩትን ስራ ይዘው ውጤታማ እንዲሆኑ ነው። አሁን እኛ ሰዎችን ከድህነት ለማላቀቅ ትልቁ ስራችን ምክርና ድጋፍ አገልግሎቱ ነው። ይሄ ሊመረቁ 21 ሴክሽን የሚወስዱት ትምህርት ነው ለነሱ ውጤታማ ለውጥ የሚያመጣው። አንድ ሰው ተምሮ ውጤታማ ሆኖ የሚመረቅበት ደረጃ ሲደርስ ነው ውጤታማ የምንለው። ገንዘብ መስጠት ውጤት አያመጣም። ምክንያቱም የገንዘብን አጠቃቀም አያውቁትም፣ የስራን ባህል አያውቁትም። ሁልጊዜ ኤንጂኦ ሲመጣ እርዳታ ነው የሚሰጠው። የኛ ግን ሰርተው መለወጥ ነው። ትሰራለህ ትንሽም ብትሆን የሚቀበሉት ገንዘብ ቤተሰብን እየለወጠ ራሳቸውን እየለወጡ ውጤታማ እንዲሆኑ ያደርጋልና ምግብ ዋስትና ለውጧቸዋል። በተለይ ከድህነት ያሉትን ስራን ባህል አድርገው እየሰሩበት ያለው ነገር ስለሆነ ውጤታማ ሆነዋል የሚል ነገር ነው ያለን። እንግዲህ እንደሚታወቀው ፕሮጀክቶች በተወሰነ ጊዜ ታህሳስ ላይ 1293ቶችን ሰው መርቀናል። ስንመርቅ መቋቋሚያ ገንዘብ ሰጠናል። መቋቋሚያ ገንዘብ ከተሰጡ በኋላ ወደ ስራና ስልጠና ርክክብ አድርገናል። በቅተዋል፣ ገንዘብ ይዘዋል፣ ውጤታማ ናቸው። ስራና ስልጠና አደራጅተው ደግሞ ወደ ተግባር እያስገባቸው ነው ያለ። ይሄ ትልቅ ለውጥ ነው። ብታምኑ ከ1293ቶች 1090 ምናምኑ በቃ 13 ሰው ነው ወደ ስራ ያልገባ እንጂ ሁሉም ወደ ስራ ነው ያለ። አሁንም ደግሞ 4620 ተጠቃሚዎች መቋቋሚያ ገንዘብ ሰጠናቸዋል። እንግዲህ ይሄ መቋቋሚያ ገንዘብ ሲሰጣቸው ከፍተኛ ብር ነው። ይሄ ብር ሲሰጣቸው ሁሎችንም ክትትል ቁጥጥር እያደረግን ቤት ለቤት እንከታተላለን። ባለሙያዎችን እኛም ወርደን ቤት ለቤት እንከታተላለን። ውጤታማ ናቸው እየሰሩ ገንዘቡን ተቀብለው እየበሉ ገንዘቡን ተቀብለው እያጠፉ ያሉ የሉንም። ሁሉም በየዘርፋቸው በነደፉት የስራ ዘርፍ አማካኝነት ሁሉም ወደ ስራ የገቡበት ናቸው። አሁን ምናልባት የዛሬ ሳምንት ጉብኝት ነበረን። እዛ ላይ ብዙ ውጤታማ ይሆኑ በከብት በዶሮ በእንጀራ በባልትና በተለያዩ ሙያ የገቡ ግለሰቦች አሉ። አሁንም 4600 ወደ ተግባር እንዲገቡ ትልቅ ስራ እየሰራን ያለንበት ሂደት ነው ያለ። በመጨረሻ እንግዲህ የፕሮጀክቱ 51 ሺህ በላይ ሰዎች ተጠቃሚ እያደረገ ነው። ቀጣይም ስራዎች እንደሚኖሩ ይጠበቃልና ከአጋር አካላት ምን ይጠበቃል? አው አጋር አካላት ባለቤት እንዲሆን እንፈልጋለን። ነገራችን ላይ አሁን የተከበረው ከንቲባችን አቶ ቻሌ ባለቤት ሆኖ እየሰራ ነው ያለ። ይሄ ማለት በቃ ለምግብ ዋስትና ትኩረት የሰጠ አመራር ውጤታማ ይሆናል። አሁን የመንግስት ተቋማት አጋር አካላት ባለቤቱ ነው የቦታ ማዘጋጀት የተለያዩ ግብአቶችን እያገዙና ከሄደ 50 ሺህ በላይ ያለን ደሃ ውጤታማ አድርጎ ከድህነት ማላቀቅ ለከተማችን ትልቅ ለውጥ ነው። ይሄን ስንል ደግሞ ከላይ እስከ ታች ያለው አመራር ትኩረት ሰጥቶ አሁን በጀመረው ልክ እያገዘና ባለንበት ልክ አሁንም ይበል ብሎ በደንብ እያገዙን ከሆነ ውጤታማ እንሆናለን። ጎንደር ከተማን ግሪን ለማድረግ ተነስተናል። ውጤታማ እንሆናለን የሚል ሀሳብ አለ። አመሰግናለሁ። ያው እንግዲህ ከተሞች ምግብ ዋስትና ሴፍቲኔት እንደ ጎንደር ከተማ ተጠቃሚ ከሆነበት ጊዜ አንስቶ በርካታ ተግባራት በከተማችን እየተሰሩ ነው ያሉት። የመጀመሪያውና ዋነኛው በጣም በርካታ ቤታቸው ላይ ተቀምጠው የነበሩ የማህበረሰብ ክፍሎችን የስራ እድል የፈጠረና በዚህም የመስራት ባህላቸውንም ጭምር የቀየረ ዘርፍ ነው። ከዚህ ጋር ተያይዞ እንደ ከተማ ከመጣው ለውጥ አኳያ ተወስዶ ሲታይ የመጀመሪያውና ዋነኛው ጉዳይ ተጎድቶ የቆዩ መሬቶችን የመንከባከብ ስራዎች ይሰሩ ነው ያሉ። ለዚህ ማሳያ የሚሆነው ዛሬም የተገኘንበት ዞብል ክፍለ ከተማ ገብርኤል ቀበሌ ላይ እየተሰራ ያለው የእርከን ስራ አንድ የዚህ ማሳያ ነው። ያ ብቻ ሳይሆን እንደ ከተማ በተለያየ ክፍለ ከተማና የትምህርት ተቋማት የጤና ተቋማትና መሰል የመንግስት ተቋማቶችን ዝም ብሎ የቆዩ መሬቶችን በማልማት የሰብል ምርታማነትን የአትክልትና ፍራፍሬ ምርታማነትን ከመጨመር አኳያም የተሻለ ስራ እየተሰራ ነው ያለው። እሱ ብቻ አይደለም፣ ተጠቃሚዎችንም ጭምር በየጊዜው በሚደረግላቸው የግንዛቤ ፈጠራም የተሻለ ስራ እየሰራ ያሉበት ሁኔታ ነው ያለው። ከከተማ ጽዳትና እንክብካቤ ከአረንጓዴ ልማትም ጋር ተያይዞ ሲወሰድ ጥሩ የሚባል የሚሰሩ ስራዎች ነው ያሉ ከዚህ አኳያ ማለት ነው።
አመሰግናለሁ። በተለይ ከስራ ባህል ከማዳበርና የተጠቃሚዎች ወይም የፕሮግራሙ ተሳታፊዎችን ህይወት ከመቀየር አንጻር ፕሮግራሙ ደግሞ ደረጃ ላይ ይገኛል ማለት ይቻላል። አሁን ይህ ፕሮግራም እንደ ከተማችን ተወስዶ ሲታይ የመጀመሪያውና ትልቁ ጉዳይ የስራ ባህልን ከመቀየር አኳያ ተወስዶ ሲታይ ሰው የሚገባበትን ሰዓት መውጫና መግቢያው መሰረት አድርጎ የተሰጠውን ስራ ከመስራት አኳያ እውነት ለመናገር ብዙ ጊዜ ያለን ግን በዓላችን ጊዜ ከማባከን የዘለለ አልነበረም። ከዚህኛው የፕሮግራም ሳቢ አኳያ ስንወስድ ግን የተቀመጠላቸውን የጊዜ ሰሌዳ መሰረት አድርገው የስራ በዓላቸውን ከማሻሻል አኳያ የሚወጡበትና የሚገቡበት የሆነ ቦታም ለስራ ስትፈልጋቸው የሚገቡና የሚወጡበት ሁኔታ ስታይ ሰዓት አጠቃቀም ሲደመር ጊዜ የሚሰሩትን የስራ በዓል አኳያ ሲወሰድ የተሻለ ነው ብዬ ነው ማስበው። ምክንያቱም በተለያየ ስራዎች እየተዛዟርን እያየ ነው ስለሆነ ማለት ነው። ከዛም ባሻገር ጥቅሙ በተለይም በዚህ ፕሮግራም የታቀፉ ሰዎች ቀጣይ ይህ ፕሮግራም ካለፈ በኋላ የዚህኛውን ጊዜ ገደብ ካጠናቀቁ በኋላ የግራንት ገንዘብ ተቀብለው ወደ ስራ የተሰማሩትን ጭምር የምናያቸው አሉ። በተለይም ብዙዎቹ የነበሩት የተለያየ የዕለት ጉሮሯቸው መሸፈን የማይችሉ የነበሩ ነገር ግን ከዚህ ፕሮግራም በኋላ ግራንት ከተፈቀደለት ከተለቀቀላቸው በኋላ በዛ ጥሪት እየመሰረቱ የገቢ ማስገኛ ፕሮግራም ላይ የተሰማሩ እናቶችንም አብዛኞቹ በዚህ ፕሮግራም ላይ የታቀፉት ከ80% በላይ ሴቶችም ስለሆኑ ብዙዎቹ ተለውጠው እያየንበት ያለ ነው ያስላለ። ይሄ ለሌሎቹም በተለይም የስራ ዕድል ፈጠራ ላይ የተሰማሩ ፕሮጀክቶችም ጭምር እንዳንድ ትምህርት የሚወሰድበት ሁኔታ ነው ያለው ማለት ነው። ከተፈጥሮ ሀብት ስራ እንግዲህ ይህ ፕሮጀክት የሚመራው በስትሪንግ ኮሚቴ ነው። የስትሪንግ ኮሚቴው ደግሞ ሰብሳቢ ክቡር ከንቲባችን ናቸው። ከሳቸው ጀምሮ ለዚህ ፕሮግራም ትልቅ ትኩረት በመስጠት ከሌላም አካባቢ ተሞክሮዎችንም ጭምር ለማምጣት ለምሳሌ መውሰድ የሚቻለው በባለፈው ከአንድ ወር በፊት ጅማ ከተማ አስተዳደርም ጭምር ሂደው ተሞክሮ ማይተን የመጣንበት ሁኔታ ነው ያለው። ይህኛው ፕሮግራም ከተማን ከመለወጥ ከተማን ውብና ምቹ ከማድረግም ጋር ተያይዞ የሚሰራውን ስራም ጭምር እንዳንድ ተሞክሮ የተወሰደበት ነው። አሁን ብቻ አይደለም ይህ ፕሮግራም ከጀመረበት ጊዜ ጀምሮ የከተማው ስትሪንግ ኮሚቴና ሌላው ባለድርሻ አካላት በቅንጅት ነው እየሰራ ያለው። ይህ ተቋም በጣም በርካታ የሰው ኃይል መያዘው በትክክል ከተጠቀምንበት በጣም ከፍተኛ የሆነ በጀትም አለ። ስለዚህ በጀቱን ሲደመር የሰው ኃይሉን በትክክል ከተጠቀምንበት የተሻለ ከተማ መለወጥ የሚችል ነው ብሎ በማሰብ ረገድ ትልቅ ድጋፍ እየተደረገ ነው ያለው። ይህ ፕሮግራም እየተገመገመ ነው እየተመራ ያለው። አሁንም ቢሆን ሁሉም ባለድርሻ አካላት ይህን የሰው ኃይል በአግባቡ በመጠቀም ለከተማው ልማት ኃይል በማድረግ የተሻለ ርብርብና ድጋፍ ይጠይቃል። ምክንያቱም ሰፊ ኃይል ነው ያለው። ይህን ደግሞ የምግብ ዋስትናና ሴፍቲኔት ብቻ ይችላል ተብሎ አይታሰብም። አሁን ክቡር ከንቲባችን በጀመሩት ግለት ሌሎች የስትሪንግ ኮሚቴ አባላት ከተማና መሰረተ ልማት ስራ አስኪያጅን ጨምሮ ሁሉም ባለድርሻ አካላት በቅንጅት እየሄዱበት ያለው ነገር በጣም ጥሩ ነው። ከዚህ በላይም ተጠናክሮ መቀጠል አለበት ብዬ አስባለሁ ማለት ነው። እንዲሁም የጽዳትና ውበት ባለሙያዎች ባሉበት ይህን የውሃ ማቀፍ ስራ በሰፊው እየተሰራ ነው ያለው። ያየው ነው ድንጋይ እየተቆፈረ ታች በማምጣት ነው እንግዲህ ይህን ተራራ የማስዋብ ስራ እየተሰራ ያለው። ከዚህ በፊት የነበሩ ችግኞች ይደርቃሉ። አሁን ግን ቀጣይ ላይ ብንተክልም አሁን ያለውንም የማስቀጠል ስራ እየሰራን ያለ ነው። እዚህ ኢንትቢል የለውም ማለት ነው እዚህ በኋላ። ስለዚህ በሰፊው እየተከናወነ ያለ በርካታ የሰው ኃይል ቁጥር ነው ያለው። በዚህ ዓመት ትልቅ ስራ የሰራ ነው አንዱ የዚህን የገነት ተራራ ተፋሰስ ይህንን ውሃ እንዳይሸረሸረው አፈሩን በተገቢው መንገድ እየተሰራ ያለበት ሁኔታ ነው ያለው። ምናልባት እንግዲህ አሁን ፕሮጀክቱ ከጀመረ 3 ዓመት ቆይቷል። ሌሎች በተለይ ከዚህ ከፕሮጀክቱ ጋር ተያይዞ ያሉ የስራ ባህሎች ወይም በማህበረሰቡ ላይ የስራ ባህል ከማሳደግ አንጻር ያለው ሚና ምንድነው ተብሎ መግለጽ ይቻላል? አዎ አሁን ስራ ባህልን ከማሳደግ አኳያ እውነት ለመናገር አሁን በዚህ ሴፍቲኔት ከመጣ በኋላ አቅመ ደካሞች፣ ሴቶች፣ ወጣቱ ማነው አረጋውያን በሚገባ ተግባራትን በደንብ ተቀናጅተው እየሰሩ ያሉበት ሁኔታ ነው ያለው። ለምን የስራ ባህላቸው አድጓል። እዚህ በፊት በዚህ ደረጃ ላይ ያለ የምናየው ነበር። በዚህ ደረጃ አይደለም። አሁን ለሊት ይወጣሉ እስከ 4 ሰዓት አቅማቸው የፈቀደውን ይሰራሉ፣ ለልማት ይሰራሉ። ታታሪ ናቸው። ቀጣይ ላይ ምግብ ዋስትና ቢወጣም
የራሳቸውን ስራ ለመስራት ቀጣይ ላይ አቅም፣ ክህሎት፣ ፍላጎት ይዘዋል ማለት ነው። አሁን ላይ ማለት ነው ስራ ባህላቸው አድጓል። በዚህ ደረጃ ላይ ከፍ ማድረግ ይችላል ማለት ነው። እንደው ምናልባት ከዚህ ከአካባቢ ጥበቃ በተለይ ደግሞ ከጽዳት ስራ ጋር ክፍለ ከተማው እንዴት ነው ያገኛል? ክፍለ ከተማው ያው ያየው ነው። አመራሩ መጣል በተቆጠረ ስራ አመራሩ እያገዘ ነው። ስራ በሁሉም ቀጠና በክፍለ ከተማችን ስራው በተደራጀ መንገድ እየተሰራ ነው። በተደራጀ መንገድ እየተሰራ ነው ያለ በተለይ ምግብ ዋስትና ማጽዳት አካባቢውን ውብና ማራኪ በማድረግ ደረጃ ጥሩ እየተሰራ ያለበት ቦታ ነው ያለው። ስሜና ንየቁባ ይባላለሁ። በገብሬ ቀበሌ ክፍለ ከተማ ዞን ውስጥ ነው የሚገኝ። እኔ አስተባባሪ ነኝ። የቀበሌዎች ሴፍቲኔት አስተባባሪ እና እስካሁን ድረስ በሴፍቲኔት እኛ ሰርቶ ለመለወጥ በምናደርገው ጉዳይ አንደኛ አትክልቶች በተሰጡነ ቦታ በግብርናና በሙያ ቴክኒክ ውስጥ አትክልቶችን እያተከልነ ጥቅል ጎመን እንደ ቆስጣ እንደ ሰላጣ ያሉትን እየሸጥነ በባንካችን ወደ 200 ሺህ ብር የሚሆን አካውንት አለና ከዛም ባለፈ ደግሞ ጥጥ ተደራጅተን ደግሞ ጥጥ እንፈትላለን። ጥጥ ማህበሩ በቡድን ተከፋፍሎ በቀጠና ጥጥ እንፈትላለን፣ እንሸጣለን። ጥጥ ፈይፈትን እንሸጣለን። ከዛ ውጭ ደግሞ ከአትክልቶች ውጭ ደግሞ ጥጥ ምናምን እንሸጣለን። ከዛ በኋላ ደግሞ በጽዳት በኩል ደግሞ ከማህበረሰቡ ጋር እየተግባባነ እያስተማርነ ማህበረሰቡን እያስተማርነ እየተግባባነ አቅጣጫ እያስያዝነ ፍሳሾች እንዴት እንደሚያስወግዱ ደረቅ ቆሻሻ እንዴት እንደሚያስወግዱ እያስተባበርነ ከህዝብ ማህበረሰቡ ጋር እጅና ጓንት ሆነን ስንሰራ ቆይተናል። አሁንም ቢሆን በተራራ በተሰጠው የልማት እንትን ተሳልፈን ሰሞኑን እየሰራን ያለነ። ከዛም አልፎ ደግሞ ሴፍቲኔት ለኔ ከፍተኛ ስራ ሰጥቶልኛል። ለኔም ሆነ ለጓደኞች እንድንለወጥ አሁን እኔ ምንም ነገር አልነበረኝ። ጥጥ እየፈተልኩኝ የሰው ቤት እንጀራ እየጋገርኩ ምን እያልኩ ነበር የሚያስተዳድር ልጆች። ሴፍቲኔት ከገባሁ ጋር 2 ልጅ አስመርቂያለሁ እየከፈልኩ የስም አንዷ ከአዲግራት ተፈናቅላ መጣብኝ። ከዚህ በሙያና ቴክኒክ አንዷን ደግሞ በሴፍቲኔት ማነው ሙያና ቴክኒክ በስፔክስቴሽን በዲግሪ አስመርቂያለሁ። በሴፍቲኔት ብር ድጋፍ የዛ ብር እያስተማርኩ ልጆችንም ለደረጃ አድርሻለሁ። እዛ ብር ምስክን አስመርቂያለሁ። እኔ ሴፍቲኔት ለኔ ብዙ ነገር አድርጎልኛል። እኔም ሆነ ጓደኞችን ከራብ ከልመና እኔ አሁን ሴፍቲኔት ከገባሁ እንጀራ ጋገራ አቁሜያለሁ። ለምን ከቤትም እንጀራ ጀመርኩኝ። ከዛ ትንሽ በ15 ኪሎ እንጀራ ጀምሬ አሁን ወደ 100 አሁን ደግሞ ሲጋደም እየቀጠልኩ ሄዳለሁ። እያረዘምኩ መጥቻለሁ። በሴፍቲኔት እኔ ጥሩ እንትን ያገኘው ልጆችን አሳድጊያለሁ። እኔ ተስፋ አግኝቻለሁ። ሰው ጋር ተደብቄያለሁ። እንደ ማንኛውም ባንክ ገብቼ ብር አውጥቼ እየበላሁ ነኝ። ችግር የለብኝም እግዚአብሔር ይመስገን። ጓደኞቼም እኔም እንደዛ ነን፣ አንድ አይነት ነው። በዚህ ነው የምንኖረው። እንግዲህ የተፈጥሮ ሀብት ስራ ላይ አሁን ዛሬ አግኝተናቸዋል። ከዚህ በፊት ተሞክሮ ክትሮች ምናምን ሰራርተን ነበር። ክትሮች የውሃ ፈሳሽ እንትኖችን እሱን ስሰራ ነበር። አሁን ደግሞ ይሄ በመጣልን መስፈርት ደግሞ ይሄው ገብተን ባለፈው ሳምንት ወደ 20 ነው 30 እርከኖች ሰርተናል። አሁን ደግሞ ይሄን ደግሞ ልናለማ ወደዚህ መጥተናል። እዚህ ማንፈልግኛ ቋሚ ተክሎች ተተክለው በፍላፍሬም ሆነ በተለያየ ደናችን ተሸፍኖኛ ጥሩ አየርና ጥሩ ግባት እንድናገኝ የምንፈልግ እንዲለማልን ደረቁ መሬት ለምቶ የአየር እንትኖች እንዲያመጣልን እንፈልግ። እንግዲህ ቅድም በማህበር ተደራጅታችሁ 200 ሺህ ብር ገኛችሁ። እስኪ የገቢ ማስገኛ ስራዎቻችሁ ምን ይመስላሉ? በተለይ እዚህ አትክልትና ፍራፍሬ እና ሌሎችም ተሳትፏችሁ ምን ይመስላል? ቆንጆ ነው። እኛ በቆንጆ ነው የምንሰራ ያለ ቆንጆ ነው። አሁንም እንቀጥላለን። እኛ እናቋርጥም። ይሄን አንተ ምን አናቋርጥም፣ እንቀጥላለን። እኛ ስራውን ወደ ኋላ ወደ ላና ወደዚህ አድልተን ነው እንጂ እንቀጥላለን። አሁን ቢሆን ነገ ወዲያ ቀጣይነን በጥጥ በኩል እንዳልኩ ሌላም አሁን እየተደራጀን ነው። አሁን ሌላ ከጥጥ ውጭ ደግሞ እንደገና አሁን ወደ 40 ሺህ ብር አድገናል። ጥጥ እንኳን 40 ሺህ ብር አምጥተናል። እሱንም ራሱ እያሳደግነ የሆነ ተቋማቶች በአንዳንድ እንትኖች ጋር የቀበሌ እንትኖች ጋር እየተነጋገርን ነው። ቦታ ሰጠውና የሽመና ቦታዎችን አደራጅተን ጥጡ በሽመና ጋር ጥጦች ኩታዎችን እንድንሸጥ ነጠላዎችን እንድንሸጥ እየተነጋገርን ነው። አመራሮች የቀበሌ አመራሮች ጋር ቦታ እንዲሰጡና ያንን የፈተነውን እያሰራን ለገበያ ላይ እንድናወል ከአትክልቱና ከንቱ ውጭ ደግሞ ያን እየሰራን ያለን በዚህ ያለን እየተደራጅተን ያለ ስራችን በዚህ ትራስ እኛ ተዘጋጅተናል። እኛ ዝግጁ ነን። እኛ አሁን ዝግጁ ነን። በሰለጠነው ስልጠና ሰጥቶናል። የ5 ወር ስልጠና ሰጥቶናል። በሰለጠነው ስልጠና ሁላችን በስራ ገብተናል። በጉልትም የገባ በእንጀራ ምናምን ሁሉም በስራ ገብቷል። ሁላችን በስራ ቆጠባችንም
የቀጠሉ ናቸው። ካሁን በፊትም ቁጠባ ነበረ። ከዚህ ድጎማም ሳይተሰጠን ከዛ በፊትም ቁጠባ አለው ሰራተኛ በየግሉ ባንክ አሉ ስላለ ያነውን አሁንም በግላችን እየሰራን ከማህበር ውጭ ደግሞ በግላችን በእንጀራም በጉልደትም በምን ሁሉ ተሰማርተን አሁን ሁላችን ተሰማርተናል። አሁን እዚህኛ ተሰማርተን ገበያ ላይ እየዋልን ነው። ገቢም እያስገባን ነው። ለራሳችን ተጠቅመን ቁጠባችንን እያደራጀን ነው። እንግዲህ ከዚህ ደረጃ እየሄድን ነው ያለነው። እሺ የትንሽ ታረቀኝ ይባላለሁ። የሴፍትኔት ተጠቃሚ ነኝ። ሴፍትኔት ያው ከመግባቴ በፊት ያው ኑሮዬም ዝቅተኛ ምናምን የነበረ አሁን ከገባ በኋላ ግን ራሴን ቀይሬ በግል ስራም እየሰራው ራሴን ቀይሬ ያው ልጆችን አሳድጋለሁ። ካሁን በፊትም በሴፍትኔት በጥጥ ፈትል ተደራጅተን እንሰራለን። የሴፍትኔት ሽንት ቤትም የደሃ እሱን ቆፍረን አስመርቀናል። ከመቼ ጀምራችሁ ነው ወደ ፕሮግራሙ የተቀላቀላችሁ? እንግዲህ ከመደበኛ የአካባቢ ጥበቃ ስራዎች ባሻገር የአትክልትና ፍራፍሬ ገቢ ማስገኛዎች ላይ የሚሳተፉ አካባቢዎች አሉ። ተሳትፈን ነበር። እሱን እስኪ አብራሪልኝ። የት አካባቢ ሰርታችሁ ነው? ግብርና ላይ ሰርተን ነበረ። ሙያና ቴክኒክም ሰርተን ነበረ። ግብርናና ሙያና ቴክኒክ ከዛ ሰርተን ሙያና ቴክኒክ ጥቅል ጎመን ዘርተን ነበረ። ግብርና ደግሞ ቆስጣ፣ ሰላጣ፣ ቃሪያ፣ ቲማቲም ዘርተን ነበረ። አሁን ግን ያን መሬቱ እንትን አለ ሲል ወደ ፈትል እንትን ብለን በማህበር ተደራጅተን እየሰራን ነው። እስኪ እንደው አሁን ገቢያችሁን ከማሳደግ አንጻር በምን ደረጃ ነው? በቁጠባ እንትን ብለን በማህበር ተደራጅተን ቁጠባ እየቆጠብን ነው። ምን ያቆጥባችሁ? እስከ 200,000 በግላችሁ የምትቆጥቡት? በግል የምንቆጥበው አለን። በማህበር የምንቆጥበው አለን። እንዲያው ከዚህ ፕሮግራም ከተቀላቀላችሁ ጀምሮ የተማርኩት ነገር ምን በህይወቴ ላይ የተማርኩት ከዚህ ማህበር እዚህ ፕሮጀክት ከተቀላቀልኩ መከባበርን፣ የጋራ ስራን፣ መከባበርን ያው ብቻ ማህበረሰቡ እንትን ባለ መልኩ ያው ጥሩ ስራ ላይ እየሰራን እንገኛለን። እንግዲህ ከገቢ ማስገኛ ባሻገር እንደዚህ ያሉ የተፈጥሮ ሀብት ጥበቃ ስራዎችን እያከናወናችሁ ነው? አዎ። በዚህ ደረጃ ያከናወናችሁ ስራዎች ካሉ? በዚህ ደረጃ ከዚህ ከአርከሉ ውጭ ሌላ እንትን ያለ ነገር የለም።